0 ሰከንድ ላይ ሰጡ ለ1000 ሌባ ምናምን እያወላት ነው አንቺ ፋሚሊ የኤርሚ ናችሁ የጃኒ ናችሁ ኤርሚ ያለኝ ለሁለቱም ሰው እኔ እኮ ያልገቡበት የለም። አሁን ምን ዝል ጥልቅ አደረገኝ። ቆይ አሁን እሺ ምን መሰላችሁ ማርያምን እኔ ወጥቼ ሂጂ ለምን እንደሆነ ታውቃላችሁ? እምቢ ስላለኝ ነው። እና አታስጨንቁኝ። ስታፕ ምንድነው የሚልሽ? እባክሽ ዝም ባሰክሽ ወይ የለኝም በይ። እንደዛ ቢሰራ እኔ እንደዛ አላረግም። ግን ዝም ቢሉባት ስላሉ ጥሩ ነው። ምክንያቱም የሆነ ያለኝ ምናምን ሙርት ይዛለች። አንቺ እነዚህ እኮ ናቸው በቃ ቢስሊድ የሚያደርጉት ህዝቡ ነው። ይሰጣችኋለሁ እንኳን ተቀጥቼ ኦፍኮርስ ውስጡ ኮይን ከሌለ ወይ ብር ከሌለው እምቢ ይላል። ሱቅ ሄጄ እምቢ ያለኝ ብር ከሌለ እኮ አይገዛም እኮ ወይ የለኝም በይ። ካልሆነ እምቢ ያለኝ ማለት ምን ማለት ነው? ለምንድነው እምቢ የሚለው? ቲክቶክ ሊሸጥ አይደል ኮይን ቁጭ ያደረገው? ብር የለሽማ ወይኔ እናት እስኪ አብርሪኝና ሙይልኝና ከዛ ሂጅ ይሉት አብርሪኝ እንዴ ባል ሊበላ ሚስት ሌባ ተባለ። ምን አግብቶን ነው እኛ አንቺን የምናበረው? ምን አገባኝ እንዴ? ማለዳ ማለዳ ቲክቶክ የሚባል ልጅ ናይ ማለዳ 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 መተህ ና ማለዳ ማለዳ ጓደኛ ያስገባለች። ዋትስአፕ በላቸው። አንቺ ጃኒ እንዴት ናቸው? እንዴት ነህ? ለሆነ ልጅ ማለት ነው በላቸው። በአንተ ለምጄ እኮ ሲያንቀለቅለኝ ለአንዱ ፎሎ ቻሌንጅ ብዬ ሰጠሁት። ከዛ ምን አልኩት መሰለች? እንደዚህ በረሃ ላይ ምናምን እንትን ነው የሚሰራው ፍየል መጠበቅ ምናምን አላ ሳውዲ ውስጥ እንደዛ ነው የሚሰራው። እና ትናንትና አየዋትና ገብቼ በቃ በኋላ ማታ እንገናኝ አልኩኝ። ሳስበው ምን ላድርግ ለዚህ ልጅ ብዬ ከዛ በቃ ጌም ማጫወት ምናምን ምን ላድርግ ብዬ አሰብኩኝና በዚህኛው እንትን ላድርግ አልኩኝና በቃ አንድ ሰው ፎሎ ካረገ 1 ብር አስብልሃለሁና ለ3 ቀን አልኩት። አንቺ 63500 ፎሎወር ነበረው። እሺ በአንድ ቀን 125 ሺህ ምናምን ገብቶልሻል። ፎሎ ላይቭ ላይ ገባለሁ 1300 ሰው ምናምን እያየሁ ነው ቁጭ ብሎ። ከዛ እረኞችና ቅመሞች በቃ ኤርሚ ማክሰር አለብን ምናምን አይነት ነገር እንዴ ምንድን ነው? ከማን ጋር ተጣልቼ ነው? በአንድ ቀን ቆስቁሶታል። ስንት ፎሎወር ጨመረ? አሁን 60 ምናምን ሺህ ከዛ በላይ ጨምሯል። ገና እሱ 2 ቀን አለው አስቢው። ዛሬ ነው የሰጠው? ትናንት ማታ ነው የሰጠው። ያው ከዛሬ ነው የሚጀምረው። ዛሬ አለቃ ነገ አለ ከነገ ወዲያ አለ። አስበው። ኧረ እባካችሁ እሺ አልችላችሁም እንዴ አረጋጉት። አይ የትኛው ሙዚቀኛ ነው የትኛው አርቲስት ነው ልጁ? እኔ በቃ አይቼው እኮ ይኸውልሽ 130 ሺህ ገብቷል። አሁን ስንት ብር ነው የምሰጠው ማለት ነው? ገና ነው ገና እኮ 2 ቀን አለ እኮ። አሁን 130 ሺህ በዚሁ ራሱ ቢሆን ማለት ነው 63500 አይደለ? አሁን 130 ሺህ 400 ሲቀነስ 63 ሺህ ጃኒዬ 66900 ብር አለው እስካሁን ብቻ እኔ ጋር። አሪፍ ቻሌንጅም ደግሞ ደስ ይላል። አልተለመደም። አይ በቃ እንትን እንደዛ ከሆነማ አናሰባስበው በቃ አይሻልም? እናሰባስብለት። አሪፍ ነው፣ ምርጥ ነው። አሁን እንደዚህ ከጣሰ ይሄዳል ማለት ነው። ሁሉም እየገባ በቃ እንትን አደረጉት። ቤተክርስቲያን ይተባበራል። ቅመሞችዬ ምናምን ይባባሉልሻል እዛ ጋር ማለት ነው ገብተው። ከዛ ሁሉም ገስት ላይ ይገባል። ከዛ አንዱ ደግሞ ይመጣና እንዲህ ያለ ቪዲዮ ይሰራ 15000 ላይክ 26000 ላይክ ምናምን እንዴ ከዋልኩኝ። ምንድን ናቸው እናንተ? ትብብር ላይ ጎበዝ ናቸው። ይመቻቸው። መስጠትማ ሰጠዋለሁ እንዴ ልሰጠው እኮ ነው ቻሌንጅ። እኔማ ደስ ነው የሚለኝ እኮ ጋይዝ።
ይላል ባሮ ቤሮ ግን እኔም ለመመር ዝም ብዬ ለቃልድ ብዬ የሚጫወት ነው አይደለም። ዛሬ በሰላም ነው ኤርሚ። እኔ 1 ሰዓት ተኩል ሆነኝ ምንም ጌም ታጫወት እንትና ይግባ እንዴ ሊ ተግባ ቆንጆ ልጅ አለች። ጋይስ እስኪ ታፕታፕ እናድርግ ለኔ ምን ሰውናቸውን ታፕታፕ ጌት ከሆነ ቦታ እንዲህ ያለ ይበቃ። ሃይ ጋይስ እንዴት ናችሁ? ሃይ ሊ እንዴት ነሽ? አጃዬ እንዴት ነሽ? በላቸው ወዬ እንዴት ነሽ? አሎ ዳረም ግንባሬ ለአራት ስንገባ ግንባሬ ተለቀ። ኤርሚ እንዴት ነህ? የኔ አባት ይቅርታ እንትን ነው ሰላም ነኝ። ችግር የለውም ደህና ነሽልኝ? አሎልህ እንዴት ነህ? አንበሳው በረከተ ለሻላይ ያንቺ በጣም ማታም በህልሜም እያየሁት ነበረ። በጣም ጥሩ ነው አንበሳሽ። እኔ ራሱ ስንቴ ቃዥ ነበረ። ደስ አለኝ በእውነት እኮ እኔ እንደውም ከሌላ ሰው አልቀበልም እንኳን በኋላ በአንበሳ አለ በአንበሳ ትጫወቻለሽ? እሺ በትንሹ አንበሳ በላቸው። በአንበሳ ነው ትገባለህ? በአንበሳ በትልቁ ነው በትንሹ? በትንሿ ነው ወተት ትሰጣለህ። ባቡጂ እናንተ ቃል ያዛችሁ። እኔ ገና እኮ አላደኩም። አንድ ኩም ስጠው ለማበረታቻ እኮ ነው። በላቸው በቃ ሌላ ሰው እናስገባ። ስታይል ቦስ ጋይስ ኮፒ ጃኒ ተው በቃ ጋይስ ተው እንጂ መድፈር ጥሩ ነው። አንዳንዴ ደፈር ካላለን የትም አንደርስ። እንጫወት እንደ ትናንት ነው። እሺ አባብዲ ላስገባው። አባብዲ አይሰጥም እባክህ። እኔ ከሊጋ ነው የምጫወተው። አንተ ከባብዲ ጋር ትጫወታለህ። አና ፎሎ አድርገኝ ብላኝ ለምንድን ነው ያለባቸው? ታፕታፕ ያደረጋችሁ ጊፍተር እየመሰላችሁ ፎሎ ስማ ኤርሚ ወይ እንትና እኮ ነበሩ እነ ሙባረክ ግን አንድ ላይ ናቸው መሰለኝ። እነ ሙባረክ ያጫወቱን እባክሽ በቅጣት እንጫወት እየተባባሉ ቅጣት ደግሞ አይመጥነንም። ጃኒ እያቦክሽ ቅጣት ናቸው እንደ እነሱ ቅጣት ይሄ ዱቄት መቀባት ምናምን የሚባሉት ነገር ታውቂዋለሽ? እኛ ድሮ ህፃን እያለን የምንጫወት ኦ ማይ ጋድ አይ ሪሜምበር when I was a child ጫወት ነበር እንደዛ። ከባድ ነው ዱቄት እኮ